ማለት አይችልም ነው ያሬድ ምናልባት እዚህ ላይ ግልጽ እንዲሆን ለተመልካቾች አብይ አህመድ አቅማቶ ነው የማይችለው ወይስ እሱ ራሱ የዚህ አካል ስለሆነ ነው የሰላም ማደፍረሱ የሌብነቱ በአጠቃላይ በኢትዮጵያ ውስጥ የሚታየው ቀውስ ዋና አቀጣጣይና ጠማቂ ስለሆነ እንጂ አቅም ስላጣ ብቻ አይደለም አቅም ማጣትም አለ ግን ደግሞ የዚህም አካል ነው ባለፉት 8 ዓመታት ሁለት አይነት መንግስት ነው ያለው ካባ ደርበው እንደ ትክክለኛ መንግስት ፊት ለፊት ይታያል ማታ ማታ ደግሞ ጫውታው ሌላ ጉዳይ ነው ስለዚህ ይሄን ነገር በደንብ ሰው ማወቅ ያለበት ይመስለኛል ይሄንን ግልጽ ለማድረግ እሳት ባለበት ቦታ ቁጭ ብለ እሳት ከተነሳ ኢንስቲንክቲቭሊ መጀመሪያው ስራ እሳቱን ገና ብልጭ የእሳት ምልክት እንዳየ ማጥፋት ነው እና የመቆጣጠር እድልህ እሳቱን ከፍተኛ እሳቱን ታጠፋዋለህ ሆም ብለህ ራስህ ነዳጅ አርከፍክፈህ ክብሪት ለኩሰህ ትንሽ ይቀጣጣልና የእሳት ምልክት አሳይቼ ፈዋለው እና እሳቱ የሚለበልባቸውን ሰዎች ከለበለበ በኋላ ቆጣጠረዋለው ብለህ የምትገባበት እሳት ግን አትመልሰው አብይ እሱን ያደረገው አብዛኛውን እሳቶች የነበሩ አገሪቷ ውስጥ የነበሩ ችግሮች ይታወቃሉ በጣም የጥንቃቄ እርምጃ ይፈልጉ ነበር በጣም በሳል የሆነ የፖለቲካ ምሪት ይፈልጉ ነበር ሰፊ የሆነ የመመካከር በራስ የመተማመን የአገሪቷን የፖለቲካ ኃይሎች ባለድርሻ አካላት ጋር በድፍረት ቁጭ ብሎ በማውራት የጋራ መፍትሄ የመፈለግ ሰፊ ልብ ቅን ልቦና ይፈልግ ነበር እነሱ ሁሉ ደረማምሶ ከዛ አልፎ ደግሞ አደጋዎቹንም ፋብሪኬት ማኑፋክቸር ማድረግ ጀመረ አሁን እኮ ነው ማለት እሱ ያቀጣጣላቸውን እሱ ያመጣቸውን ነዳጅ አርከፍክፎ የለኮሰውን እሳት ላጥፋቢል እንኳን አይችልም ቢፈልግ እንኳን አንዳንዶቹ ችግሮች የማይችልበት ደረጃ ላይ ደርሷል ስለዚህ ያለው ኦፕሽን ይሄ ሰውዬ ሌላ ኃይል አገሪቷን ያገሪቷ ሁሉም ባለድርሻ አካላት አገሪቷን እንዲያድኗት እሱ አያረጋውም ግን ሌላው አካል ተረባርቦ ይሄን ሰውዬ አስወግደህ እሳቱን ማጥፋት አገሪቷን ጨርሳ ሳትጠፋ በፊት መታደግ ያስፈልጋል አብይ ግን ራሱ የለኮሰውን እሳት አሁን ማቆም የማይችልበት ደረጃ ላይ ደርሷል እድሎች ነበሩት አቅም ነበረው ግን ፍላጎት ስላልነበረው አሁን ግን ከሱ አቅም በላይ ሆኗል አሁን ዛሬ ተነስቶ ቢአዋጅ ቢያውጅ ቢጸልይ ቢለምን ምን ቢያረግ አማራ ክልል ያለው ጦርነት ሊያስቆም አይችልም ዛሬ ተነስቶ የፈለገውን ቢማል ቢገዘት ደጋግሞ የሚዋሽ ሰው ስለሆነ ደጋግሞ ጥፋቶችን የሚያጠፋ ሰው ስለሆነ ደጋግሞ በክህደት ብዙ ነገሮችን ስላደረገ ኦሮሚያ ክልል ያለውን ግጭት አብይ ማስቆም አይችልም the same thing ከትግራይ ጋር ያለው ግንኙነት የነበሩትን መልካም እድሎች የትግራይ ሰዎችን ወደ ለውጥ አካል አድርጎ ሁኔታዎችን የማለዘብ እንደ ፕሪቶሪያ አይነት ስምምነትን ጨምሮ ሌሎችም እድሎች ነበሩት እሱንም አቢዩዝ አደረገ እሱንም በጥንቃቄና በአግባቡ ሊጠቀምበት አልቻለም አልፈለገም አሁን ግን ምንም ነገር ቢፈልግ እንኳን የማይችልበት ደረጃ ላይ የማይቀለበስበት ደረጃ ላይ ደርሷልና ይሄ ምንድነው ያሳደከው አውሬ ወይም ያሳደከው አደጋ ይበላል አብይ ኢትዮጵያ ውስጥ ያሉትን አብዛኛዎቹን አደጋዎች አብዛኛዎቹን ችግሮች ራሱ ማኑፋክቸር አድርጎ ራሱ አቀጣጥሎ ራሱ አሳብጦ አገሪቷ እንዲህ ያለ መከራ ውስጥ እንድትገባ ያደረገው እሱ ነው የኢኮኖሚውን ሁኔታ ጥሩ ምሳሌ ነው በኢንዱስትሪ ላይ ቢያተኩር ስራ ፈጠራ ላይ ቢያተኩር ወጣቶቹን ለልማት የሚያሰሩ ስራዎች ላይ ቢያተኩር ኖሮ ምናልባትም የኢኮኖሚ ቀውሱን ሊያባብሱ ከሚችሉ ትልቁ ነገርን መቀነስ ይችል ነበር በስንት ቢሊየን ዶላር አያገባችሁም ብሎ ቤተ መንግስት የሚገነባ ሰው ወጣቶቹን ሂዱ ህይወታችሁን ስጡ ለሀገራችሁ ሙቱ እግራችሁ ይቆረጥ ነፍሳችሁ ይጥፋ ችግር የለም ብሎ እሱ ልክ ዝንታ ዓለም አገር የሚገዛ ይመስል ንጉስ ሆኖ
ቤተመንግስት ግንባታ ላይ ግን በብዙ ቢሊዮን ዶላር መድቦ የውሃ ፕሮጀክት እንትን የሳተላይት ሲቲ ግንባታ ለኢትዮጵያ ሌክዠሪ ብቻ ሳይሆን ከዛ ያለፈ በጣም የቅንጦት ነው። ምክንያቱም ብዙ ዜጎቿ መሰረታዊ ነገሮች ያጡባት ሀገር ቤተመንግስትን ጨምሮ የሳተላይት ሲቲ እየገነባው ነው የሚል ቅዠት በቃ ይሄ ራስህ የፈጠርከው ችግር ነው። ይሄ ልጅ አሁን የተናገረው ማንሳት ይቻላል። ተነምስል ያሳየውት የአዲስ አበባ ከተማ ነው። እንግዲህ አብይ አህመድ በጣም የሚመካበት እንደው እንደ 2 ነጥብ ከንግግሩ የማይጠፋው የአዲስ አበባ ኮሪደር ልማት ነው። የአዲስ አበባ ኮሪደር ልማት በየአመቱ የጎርፍ አሁንማ የአዲስ አበባ ህዝብ መኪና ሳይሆን ጀልባ እንግዛ እያለ እኮ ነው። መሻገራ መኪና አይሻገርም። በጣም አስቸጋሪ ሁኔታ ተፈጥሯል። የሰሩት ስራ ሁሉ ዝም ብሎ ይድረስ እንደሆነ በደንብ እየተጋለጡበት ያለበት ጊዜ ላይ ነው ያለነውና ብዙ ርቀት ሜዳ አያስፈልግም ለማለት ነው። ያሬድ ልክ ነህ። ግን እኔ አሁን እዛ ኮሪደር ልማቱ ሲሰራ እዛ ነበር። ጥድፊያውን ታያለህ። በቃ የስራውን ኳሊቲ ምናምን አይደለም የዚህ የገጽታው ታይታ ጉዳይ እሱ ያሳስባቸዋል። ግን ጥድፊያ ነበር። ከዚህ እስከዚህ ኪሎ ሜትር ገሌ የተባልካ ባለስልጣን ምራ እየተባለ የአዲስ አበባ መስተዳድር ሰዎች እሽቅድድም ላይ ነበሩ። ማን ቶሎ ፕሮጀክቱን ይጨርሳል ነበረ ሩጫው። ያ ፕሮጀክት በትክክለኛው አሁን በጥንቃቄ ተሰርቶ ቢሆን ኖሮ በዋና ጎርፍ እኮ የትም ቦታ ይከሰታል። ቻይና ሰሞኑን ጎርፍ ተከስቶ ነበረ። በጣም ደረጃውን የጠበቀ መንገድ ሰርተህ ከሰራው ቱቦ በላይ ከሆነ ጎርፍ ይመጣል። ግን የአዲስ አበባው የሚያስቅህ እንደውም አንድ ልጅ እየሄደ በአንድ መስመር ብቻ ያሉትን የውሃ ቱቦዎች ቪዲዮ ይቀርጽ ነበርና ከቀረጻቸው ቱቦዎቹ 98% የሚሆኑት ተደፍነዋል። ኦሬዲ ገና ኮሪደር ልማቱ ስራ እንደጀመረ ነው። ሁሉም ቱቦዎች በአፈር ተደፍነዋል። ብረታቸው ተነቅሎ ተወስዶ በአፈር ተደፍነዋል፣ በደለል ተደፍነዋል። ስለዚህ የቱቦ የአቅም ችግር ውሃ የማስተላለፍ አቅም ችግር ገጥሞት አይደለም። እንትኑን የሰሩበት መንገድ በቃ ችግር አለ። በደለል እንዴት ነው መቆጣጠር ያለባቸው፣ ቆሻሻው እንዴት ነው መቆጣጠር ያለበት ምናምን የሚለው ጥናት ያለው ስርዓት የያዘ ስራ እንትን ያደርጋል። እነሱ ከምርጫ በፊት አዲስ አበባን አብረቅርቀው ምን ትፈልጋለህ? የአዲስ አበባ ህዝብ ደግሞ የአዲስ አበባ ህዝብ ብሎ የሀገሪቷ ካፒታል ሲቲ ብቻ ሳይሆን ትልቁ የፖለቲካ ካፒታል እንትን ነች፣ መዘውሩ ያለው እዛ ነው። ስለዚህ አዲስ አበባ ላይ ኢምፕሬሽን ከፈጠርን ለምርጫው ብለው ምርጫ ተኮር ኮሪደር ልማት ነበር ይሯሯጡ የነበረው። ከምርጫው በፊት ባለው 2-3 ዓመት ውስጥ ነው በሩጫ ብዙ ነገሮች የተሰሩትና ያው እንግዲህ አለባብሰው ቢያርሱት ባረም ይመለሱት ነው የተባለው። ስለዚህ የእነዚህ ነገሮች ሌላ ተጨማሪ ኮስት ምናልባትም እንደገና አንዳንዱ ቦታ ላይ ሁሉ አፍርሰህ ሌላ ኢንፍራስትራክቸር ሁሉ ሊያስፈልግህ ይችላል እና ትልቁ ነገር የብልጽግናን እኔ ወደፊትም ጠልፎ የሚጥለው ነገር ቢኖር ለእይታ፣ ለፕሮፓጋንዳ፣ ለወሬ ያላቸው ጥድፊያ ካላቸው ብቃትና አቅም በላይ። ያሬድ እስቲ ወደ ሌላው ርዕሰ ጉዳዮች እንሂድ። ቀደም ሲል በመግቢያችን ላይ የሚያነሳ ነው። ዛሬ 2 ፖለቲከኞች ታስረዋል። ጠበቃ የህግ ባለሙያ አበራ ንጉስ የትግራይ ተወላጅ ነው። እንደዚሁም የኢሃፓ የህዝብ ግንኙነት ክፍል ኃላፊ ይስሐቅ ወልዳይ እንደዚሁ የትግራይ ተወላጅ ነው። እሱም ታስረዋል። ሰሞኑን የኤርትራና የትግራይ ተወላጆች በአዲስ አበባ መጠነ ሰፊ የሆነ ወከባ እየተፈጸመባቸው ነው። ብዙዎች እንደታሰሩ ነው የሰማነው። በተለይ ጽምዶ የሚባለው ነገር ከተነሳ ጀምሮ እውነት ለመናገር የትግራይ ተወላጆችና ኤርትራውያን በተለይ የትግራይ ተወላጆች እንግዲህ ሀገራቸው ነው ኢትዮጵያ፣ አዲስ አበባ መኖር አልቻሉም። ልክ እንደ ባይተዋር ሆነው በሌላው ሀገር ጥገኝነት እንደሚጠይቁ ከፖሊስ ጋር ካሁን ተያዝም ብለው በሰቀቀን የሚኖሩባት ከተማ ሆናለች አዲስ አበባ። ሌላ ምንም አድርገው አይደለም። ይህ በተለይ ጽምዶ ከመጣ በኋላ በየጊዜው የሚታሰሩበት ሁኔታ ነው ያለው። ለማንኛውም አሁን ይስሐቅና አበራ ንጉስ ታስረዋል። በነገራችን ላይ ይስሐቅን ማታ አግኝቼው ነበረ።
ማታ ኢንተርቪው ቃለ መጠይቅ አድርጌለት ጧት ከእንቅልፉ ነቅቶ የወዳጁን የአበራ ንጉስን መታሰር መልእክት ልኮ ወዲያውኑ እሱ ቤት እየመጡ ነበርና እሱንም ይዘውት ወደ እስር ቤት ሄደዋል። አፈናው ተጠናክሮ ቀጥሏል። በጣም ያሳዝናል። ያው የፖለቲካው ውጥረት በጨመረ ቁጥር ያገዛዝ ስርዓቱ ሁሌ እንደ ውጥረቱ ባህሪ ታርጌት የሚያደርጋቸው የማህበረሰብ ክፍሎች አሉ። ልክ የአማራ ክልል የአስቸኳይ ጊዜ አዋጅ ታውጆ አማራ ክልል ላይ ጫናው ሲበዛበት ያደረጉትን ታስታውሳለህ። የአማራ ብሔር ተወላጅ የሆኑ ሰዎችን በክልሉ ውስጥ አዲስ አበባ፣ ኦሮሚያ በተለይ ሶስቱ ቦታዎች ላይ እየሰበሰቡ ብዙ ሰዎችን አስረው ነበር። ሽኔ ትንሽ በርታ ሲልባቸው ኦሮሚያ ክልል ወጣቶችን ትንሽ ከመንግስት ጋር አብረው የማይቆሙ ሰዎችን የኦሮሞ ተወላጅ የሆኑ ሰዎችን እየወሰዱ በየፖሊስ ጣቢያው በየማጎሪያው ይጥላሉ። አሁን ደግሞ አዲስ ዙር ግጭት ከህወሓት ጋር ሊጀምሩ ስለሆነ ስጋት ብለው የሚመዘግቧቸውን ተጅተውናል ብለው የሚያስቧቸውን ሰዎች ሁሉ ነው። አበራ ንጉስ የአቶ ታዬ ደንዳ ጠበቃ ነው። በታዬ ጉዳይ ላይ ቀጥ አድርጎ ፍርድ ቤት ይዟቸው እየተሟገታቸው ያለ ሰው ነበረ። ሐሳቡንም በነፃነት እንትኑን የሚገልጽ ነው። ይሳቅም እንደዚሁ ይሄን ምርጫ የውሸት ምርጫ ነው፣ ህዝባችን እያለቀ እየተራበ ጦርነት እየተካሄደ እንዲህ አይነት የይስሙላ ምርጫ ውስጥ አልሳተፍም፣ እንዲህ ያለ የይስሙላ ምርጫ ውስጥ ተሳትፌ ለዚህ አገዛዝ ስርዓት አቅም አልሆነውም ብሎ በግሉ ከያፓ በግሉ ወጥቶ እኔ እንደውም እናንተም ውይይት አድርገን አድንቀነዋል። ይህን ውሳኔ በወሰነ ጊዜ በግሉ በድፍረት ውሳኔ የወሰነ ሰው ነው። ስለዚህ እነዚህ ሁሉ ቂሞች ተመዝግበዋል እና አሁን በሌላ ዙር እንግዲህ ከህወሓት ጋር በሚካሄደው ግጭት እንደ አዲስ የትግራይ ተወላጆችን በሌላ ጊዜ ያቀሙባቸውን ለሙስናም ክፍት ነው በነገራችን ላይ ገንዘብ የሚፈልጉባቸውንም ሰዎች እያሰሩ ማጉላላት ማሰቃየቱ ይቀጥላልና ይሄ ፓተርኑ በቃ የታወቀ ነው፣ የስርዓቱ ባህሪ ነው። እንዲያሉ ነገሮች ኮሽ ባሉ ቁጥር ከዛ ማህበረሰብ ጋር ግንኙነት ያላቸው የሚሏቸውን ሰዎች እያሰሩ ማጉላላት የተለመደ ድርጊት ሆኗልና አሁንም የጅምላ እስር ተስፋፍቶ ሊቀጥል ይችላል። በተለይ ከህወሓት ጋር ያለው ውጥረት እየበረታ በመጣ ቁጥር አሁን ጦርነት ሸሽተው ከትግራይ ወደ አዲስ አበባ የመጡ ሰዎችን ሁሉ የማሰር አሁን ራሱ ሰሞኑን በነበረው በአጭር ጊዜ በነበረው በምዕራብ ትግራይ አካባቢ በነበሩት የተኩስ ልውውጦች ሸሽተው ወደ ሱዳን ድንበር የሄዱ በጣም በሺዎች የሚቆጠሩ ነዋሪዎች በየሜዳው ፈሰዋል። እዛው ድንበሩ አካባቢ ግን ሱዳን ውስጥ ገብተው ቅድም አንተ ምንትን ብለዋል መጠለያ ካምፕ ውስጥ የገቡ ደግሞ በተተኮሰባቸው ከባድ መሳሪያ መጠለያ ካምፖቹ ሱዳን ውስጥ ያሉት መጠለያ ካምፖች የጥቃት ኢላማ በመደረጋቸው ብዙ የአካል ጉዳትም የደረሰባቸው የሞቱም ሰዎች እንዳሉ ነውና እንደውም የሱዳን መንግስት ለተባበሩት መንግስታትና ለዓለም አቀፍ ማህበረሰቡ ሪፖርት አድርገዋል። የስደተኛ ካምፕ ጭምር ነው ታርጌት የተደረገውና ትልቁ ነገር የአገዛዝ ስርዓቱ ከየትኛውም የፖለቲካ ኃይል ጋር ይጣላ ለዛ የፖለቲካ ተቃዋሚው ኃይል ማህበራዊ መሰረት ናቸው ብሎ የሚያስባቸውን የማህበረሰብ ክፍሎች በተናጠልም በጋራም ያጠቃል፣ ያስራል፣ ያሰድዳል፣ ያፈናቅላል፣ መድኃኒት ይከለክላል፣ ሰብአዊ እርዳታዎች ይከለክላል እና እንዲህ አይነት በጣም 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 ጨካኝ የሆነ ሰዎችን በማንነታቸው በፈለገ ጊዜ የሚያስር የሚያጉር ፋሽስታዊ ባህሪ የተላበሰ ያገዛዝ ስርዓት ገጥሞን የሚያውቅ አይመስለኝም። ያሬድ እንደው በዚሁ የቅዳሜ ዕለት በወልቃይት አቅጣጫ ሸረሪና በረህት ስለተጀመረው ውጊያ ምናልባት ውጊያው ከአንድ ቀን ወይም ደግሞ ከተወሰነ ሰዓታት በላይ አልዘለቀም። ስለዛ እስቲ የተወሰኑ ነገሮችን ሐሳብ እንለዋወጥ። ምናልባት አዲስ ነገር ነው ወይ? ያው ሲጠበቅ የነበረ ነው። በህወሓትና በአብይ አህመድ በብልጽግና ሰራዊት ማለት ጦርነት ሊኖር እንደሚችል በብዙ መረጃዎች ሲገለጽ ነበረ።
አሁን ከባለፈው 2013 እንደ ኢትዮጵያ አቆጣጠር ከተካሄደው ጦርነት ይሄኛው በምን ይለያል ነው? እንግዲህ ወደ 1 ሚሊዮን ገደማ በአፍሪካ ህብረት በነበረው በተገለጸው መረጃ መሰረት ከ600 ሺህ በላይ ሰዎች ነው ያለቁበት። ወደ 1 ሚሊዮን የሚጠጋ እንደሆነ ነው በአማራ፣ በትግራይ፣ በአፋር በሶስቱ አካባቢዎች በጦርነቱ ምክንያት ያለቁ ሰላማዊ ዜጎች እንደዚሁም ወታደሩም ጭምር የመረጃዎች የሚያሳዩት። አሁን ከዛ ጦርነት የከፋ ሊሆን ይችላል የሚል ስጋት ነው ያለው። ከፍተኛ ስጋት አለ። ነገር ግን የቦታ መቀየር ግን አለ። ያኔ የነበረው ጦርነት አሰላለፍ ላይ የቦታ መቀየር አለ። ያኔ የአብይ አህመድ አገዛዝ ከኤርትራ መንግስት ጋር፣ ከፋኖች ጋር፣ ከአማራ ልዩ ኃይል ጋር፣ ከአፋር ኃይሎች ጋር ሆኖ ነው ህወሓትን የገጠመው። አሁን የፌዴራል መንግስት ወይም ደግሞ የአብይ አህመድ አገዛዝ ብቻውን ያለው፣ ሌሎቹ ኃይል ደግሞ በተራው አንድ ላይ የሆኑበት ሁኔታ ይፋዊ ባይሆንም እንዲሁ አንድ ላይ እንዳሉ ነው የሚነገረው። ያሰላለፍ ለውጥ አለ። ያሰላለፍ ለውጥ ካለ ደግሞ ጦርነቱ መልኩን መቀየሩ የማይቀር ነው። አብይ አህመድ ያንን የጭንቅ ጊዜ የተሻገረው እነዚህ አካላት ከጎኑ ስላሉ ነው። አሁን ብቻውን ይሻገረዋል አናቅም። ግን ያሰላለፍ ለውጥ አለ። ያሰላለፍ ለውጡ ደግሞ በመላው ኢትዮጵያውያን ዘንድ ከምንም በላይ ለአብይ አህመድ ደጀን የነበረው አብይ አህመድን ከጀርባ ሆኖ ሲደግፍ የነበረው የኢትዮጵያ ህዝብ አሁን ከአብይ አህመድ ጋር አይደለም። ስለዚህ አብይ አህመድ ብቻውን ያለው ተነጥሎ ያለ ኃይል ነው። ጦርነትን የሚያሸንፈው መሳሪያ ነው ወይስ የጦርነቱ ተልእኮ ነው? የጦርነቱ ዓላማ ነው የሚለው እዚህ ላይ በግልጽ ሊቀመጥ ይችላል። ለማንኛውም የወቅቱ ሁኔታ እንዴት እየተከታተልክ ነው? ይሄ ጦርነት ተፋፍሞ አሁን በቀደም ባየነው መንገድ እንዳጀማመሩ ተፋፍሞ የሚቀጥል ከሆነ መቆሚያው እንደዚህ እንዳለፈው በ2 ዓመት ውስጥ ተካሂዶ እንደቆመው ጦርነት በአጭር ጊዜ የሚቆም ነው ብዬ አላስብም። በጣም የተራዘመ ግጭት ነው የሚሆነው። አንድ ሁለተኛ ደግሞ የእልቂቱና የጉዳቱን መጠን ካለፈው በብዙ እጥፍ በሰው ህይወትም በአገር ንብረት ውድመትም ከፍተኛ ዲዛስተር፣ ከፍተኛ ኪሳራ እንደ ሀገርም እንደ ቀጠናው እንደ ሪጅንም የምናስተናግድበት ትልቅ ቀውስ ነው የሚሆነው። ለምን ካልከኝ አንደኛ አንተ እንዳልከው በሀገር ውስጥ ባለው የፖለቲካ አሰላለፍ የእንትኑ የኃይል ሚዛኑና የኃይል አሰላለፉ ተቀይሯል። ባለፈው ጦርነት አብይ አህመድ ሌሎች አጋር ኃይሎችን ሰብስቦ ኤርትራንም ጨምሮ ከህወሓት ጋር ነበረ። ዋን አጌንስት ዘያዘርስ ነው እና ሌሎቹ አንድ ላይ ሆኖ ነው። አሁን ተቀየረና ሌሎቹ ኃይሎች አጌንስት አብይ አህመድ ነው ግጭቱ። ስለዚህ ይሄ ጽምዶም በለው ጽምዶም ውስጥ ያሉ ኃይሎችም ከዛም የወጡ ኃይሎች ይኑሩ፣ ከፋኖ ጋር ያለው ግጭት በአማራ ክልል ይቀጥላል። ምንም እንደውም እየተፋፋመ ሄደው እንትኑን ያሰፋዋል። በኦሮሚያ ክልል ያለው ግጭት እንደዚሁ እየተባባሰ ነው የሄደው። እንደገና የኤርትራና የህወሓት በተረጋገጠ ሁኔታ በጋራ ሊመጡ የሚችሉበት እድል ሰፊ ነው። ሌሎች የፌዴራል መንግስቱ ላይ ያኮረፉ የከፋቸው የሶማሌ፣ የአፋር፣ በጋምቤላ አካባቢ፣ በቤኒሻንጉል ጉሙዝ አካባቢ የሚንቀሳቀሱ ኃይሎች ሁሉ አፈሙዛቸውን ወደ ብልጽግና ግንባር ላይ ነው የሚያደርጉት፣ የፌዴራል ኃይሉ ላይ ነው የሚያደርጉት። ስለዚህ ይሄ ትልቅ የኃይል መዛባትንም ይፈጥራል። ግን እንደዚህ በቀላሉ የሚቋጭ ጦርነት ነው ብዬ አላስብም። አንድ እሱ ነው። ሁለተኛው አስፈሪው ነገር ፕሮክሲ ዋር ወይም የተልእኮ ጦርነትም እንዲካሄድ ጋባዥ ነው። አሁን ትላንትና እና በዚህ ሳምንት ሳውዲ ሰሞኑን እዛ አካባቢ የቀይ ባህር ቀጠና ዙሪያ ካሉት ውስጥ ኤርትራን ጨምራ ግብፅን ጨምራ ከነ ሶማሌ ከሌሎቹ እንትኖች ጋር የጋራ ስምምነት ጭምር የተደረገበት ቀጠናውን የመጠበቅና እነዛን ኃይሎች የማጠናከር እንትን ውስጥ ገብታለች። በዚህኛው ሳይድ ደግሞ ዩኤኢ አካባቢውን እያተራመሰች ለዝርፊያ አዲስ ቅኝ ገዢ ለመሆን ያለ የሌለ የነዳጅ ሀብታቸውን ሁሉ
የአፍሪካ ቀንድ ላይ አፍስሰው ሱዳንን እያተራመሱ ያሉት እነሱ ናቸው። አብይን አስታጥቀው የሱዳን ጉዳይ ውስጥ እንዲገባ ያደረጉት እነሱ ናቸው። ስለዚህ የሳውዲና የዩኤኢ ግጭት ከነሱ ጀርባ ደግሞ ያሉ ሌሎች ዓለም አቀፍ ኃይሎች ዋና የመፋለሚያ ሜዳቸው ኢትዮጵያ ትሆናለች ማለት ነው እና የውጪ ኃይሎች ፍልሚያ የፕሮክሲ ዋር እንዲካሄድ በሩን ከፍተህ ትፈቅዳለህ ማለት ነው። አብይን ዩኤኢ ይረዳል። ሌሎቹን አካላት ደግሞ እነ ሳውዲ እነ ግብጽ ሌሎች ኢንተረስት ያላቸው ኃይሎች ከጀርባ ይሰለፋሉ። ስለዚህ አይቆምም አይጀመር እንጂ በጣም የተመሰቃቀለ ነገር ሊፈጥር ይችላል። ኖት ኦንሊ ዳት የአፍሪካ ቀንድን ጂኦግራፊያዊ አሁን ያለውን ቅርጽ ሊቀይር የሚችል አደጋም ሊመጣ ይችላል። የሚገነጠሉ ትናንሽ እንትኖች ሊጣመሩ የሚችሉ እንዲህ አይነት የተለየ ቅርጽ ልናይ የጦርነቱ እየተባባሰ ከሄደ ወደ ቀይ ባህር ወደ አሰብ ሊጠጋው ሊዳዳ ይሆናል። ለዛ የሚሰጡ ምላሾች ይኖራሉ። ስለዚህ እንደው እግዚአብሔር ከረዳን ይሄ ጦርነት እንደገና ተጀምሮ በሌላ ሚሊዮኖች ዜጎቻችን እንዳናጣ ጸሎታችንም ምኞታችንም ያ ነው። ግን አብይ አሁንም ሁሌ በሚያደርገው አይነት የድንቁርና አስተሳሰብ በዚህ ጦርነት እና በጣም የተሳሳተ ስሌት አተርፋለሁ ካለ ግን እሱም አይተርፍም፣ ብዙ የሚያተርፍ አካልም አይኖርም። ኢትዮጵያ ግን እንደ ሀገር ያሏትን ኢንፍራስትራክቸሮች ሁሉ እንደገና ልታጣ ኢቭን ለሬኔሳንስ ዳም ሁሉ ሪስክ ሊሆን ይችላል። ምክንያቱም እነ ግብጽ እነ ሱዳን ከባህር ዳር የተነሳ ድሮን አጥቅቶኛል ብላ ድምጿን ያሰማችው ሱዳን አገሪቷ ስትተራመስ ቁጭ ብላ አታይም። አሁን ደግሞ በድሮን ጀት ሄደህ ኢንፍራስትራክቸሮችን የማጥቃት ወሳኝ ቦታዎችን የመምታት እንትኑ ሰፊ ነው። ስለዚህ አብይ ይሄ ቅድም ያልኩ ነው ነዳጅ አርከፍክፎ ክብሪት ለኩሶ ያቀጣጠለው እሳት ነው። አሁንም ያንን እሳት ቆይ እስቲ ትንሽ አሁንም ነዳጅ ቢጨምርበት እሳቱ ምን ያህል ከፍ ይላል እያለ በጨዋታውን ከቀጠለ አገር ሊያሳጣል ይችላል እና ለዛ ነው ደጋግመንም የኢትዮጵያ ሕዝብ ይሄ ሰው ስልጣን ላይ እስካለ ድረስ አገሪቷ ሰላም አትሆንም። መራብ ብቻ አይደለም፣ የድህነት ቅርቃሩስ መግባት አይደለም፣ ራስ መኖርህን ሁሉ ጠልተህ አሁን የተተወልይ ያለ ምርጫ ራሴ ማጥፋት ብቻ ነው እያልክ እንዲያለ አጣብቂኝ ውስጥ ትገባለህ። በቁምህ ይዘርፉሃል። የሌብነት ባህሪ ያለው የፖለቲካ ኃይል ነው። በሁሉም መስሪያ ቤት ውስጥ ዝርፊያ አለ። በቃ ኦፊሻል መልክ የያዘ ዝርፊያ አለ። ሙስናው በመቶ ሺዎች ነው የምትጠየቀው። መሳይ ትንሽ ነገር ለማድረግ የዲጂታል ካርታ ወይ የሆነ ነገር ለማዛወር የሆነ ለአስቸኳይ ነገር ፈልገ በመቶ ሺህ ነው የምትጠይቀው። እምቢ ካልክ ተው ትባላለህ። አለቃውም ጋር ስትሄድ እሱ ደብል አድርጎ ነው የሚጠይቅ። ስለዚህ ሌብነትን፣ ዝርፊያን መንግስታዊ ቅርጽ ያስያዘ ስርዓት። በዛ ላይ እንግዲህ በእሳት የተጫወትክ ዝም ዛም ጦርነት የምትቀሰቅስ ከሆነ ኢትዮጵያ አትተርፍም። ስለዚህ ኢትዮጵያ ሕዝብ አብይን አስወግዶ በማናቸው ትግል እነዚህ ያኮረፉ ኃይሎች ሁሉ በጠረጴዛ ዙሪያ ቁጭ ብለው የሚነጋገሩባት ሀገር ማምጣት ካልቻለ አይኑ ያየ እነዚህ ወጣቶች ቅድም ያልካቸው የተናገሩት ነገር ሁሉም ቤት ውስጥ ያንኳኳል። የሚተርፍ የለም። ባለ ሀብት አይተርፍም። ስራ ያለ ደሃሁን አቱን ማንም የዛ የነበልባሉ አብይ የለኮሰው እሳት ነበልባል ሁሉንም ይፈጃል እና ለዛ ነው ይሄ ሰውዬ በአንድ ወገን እሳት እያርከፈከፈ በዚህኛው ወገን ደግሞ ድርድር ምክክር እያለ የሚያላግጠውና እንደዚህ ስንል አብይ ብቻ ነው ጥፋተኛም እያልን አይደለም። በሌላኛውም ሳይድ አሁን ህወሓትን የሚወሰድን ከሆነ በህወሓቶቹም በኩል ብዙ ርቀት እኔ ከአንድ ጅረት የተቀዱ
አርጌ ስለመወስዳቸው ብዙ ጊዜ ስተቶቻቸው ይቀራረባሉ፣ ጥፋቶቻቸው ፈጸሟቸው የወንጀል ባህሪዎች ይቀራረባሉ። በዚህ እሁድ በነበረው አጭር ጽሁፌም ውስጥ ያልኩት ነገር ሁለት ጨዋ ሲጣላ ነው እርቅ የሚኖረው። ጨዋ ሁሌ ሰው ሁሉ ይጣላል። እኔ እናንተም ልንጣላ እንችላለን። ሁለት ጨዋ ትንሽም ቢሆን የሞራሉ እንትኑ ካለ ለህዝብ ስትል ለሚሰቃየው ህዝብ ስትል ዘሩ እንዲጠፋ ስንት ጭፍጨፋ የተፈጸመበት ህዝብ አለ። የትግራይ ህዝብ አለ፣ የአማራ ህዝብ አለ፣ በየቦታው የሚያልቅ ጋምቤላ ውስጥ ለነዛ ሰዎች ስትል የፖለቲካ ጉዳይህን ወደኋላ ሳብ አድርገህ አንዳንድ ወሳኝ ጥቅሞች የምትላቸውን ስልጣንህን ሁሉ ወደኋላ ስበህ ትደራደራለህ፣ ትመካከራለህ። እንደዛ አይነት ጨዋነት የሌላቸው ፖለቲከኞች ባሉበት ሀገር ግን ሁሌም ፍልሚያ ነው፣ ሁሌም ግጭት ነው። ግን ለሌሎች ግጭትን ሌላ ሀገር ወስደው በሌላ ሀገር ሜዳ ላይ በሌላ ሀገር ህዝብ በሌላ ሀገር ሰራዊት መሳሪያ ብቻ እየላኩና ገንዘብ እየላኩ ፍልሚያን ማድረግ የሚፈልጉ ፍልሚያን ስፖንሰር ማድረግ ለሚፈልጉ አገሮችም በር ትከፍታለህ። ኢትዮጵያ ሶፋር የሱ አይነት እንትኑ ብዙ አልነበረም። በኮልድዋሩም ጊዜ ችግሮች አሉ። ህወሓት በአሜሪካና በሌሎቹ ይረዳሉ፣ መንግስቱ በሩሲያ ይረዳል። አሁን ግን እዛው አካባቢያችን ባሉ አረብ ሀገሮች ግራና ቀኝ ቆመው ኢትዮጵያን ሊያፈርሷት ይችላሉ። የፕሮክሲ ዋር የምንጋለጥበት ነውና እንዲህ ቀላል ያለፈው አይነት ጦርነት ብቻ አይሆንም። ያለፈው ጦርነት ላይ አንድ ላክተር ነው ቢያንስ ኤርትራን የምታክል ሀገር ከፌደራል መንግስቱ ጋር ስለቆመች ሌሎችም የውጭ ኃይሎች መንግስትን ጫና እየፈጠሩ ግን ስቲል ላለው መንግስት እንትን ያደርጉ ነበር። አሁን ግን የዛ አይነት እድል አይኖረንም ይሄ ጦርነት ከቀጠለ መሳይ። ያሬድ ምናልባት በህወሓትና በብልጽግና መሀል ያለውን ያነሳ ነው። አሁን በቀጣዮቹ 2-3 ሳምንታት ሊኖር የሚችለው ነገር ደግሞ የተለየ አውድ የሚፈጥር ነው። በኢትዮጵያ ውስጥ ታጣቂ ኃይሎች በተባበረ ኃይል መጥተው አገዛዙ ላይ የሚያሳርፉት ጥቃት አጠቃላይ የኢትዮጵያን ሁኔታ ሊቀይረው ይችላል። ዛሬ የአፋር አብዮታዊ ኃይል ኡጉጉሙን ሰብሳቢ አነጋግሬ ነበር። ሀጂ ኢብራሂም ኡጉጉሙ የተሰኘው የአፋር ታጣቂ ኃይል ረጅም ዓመታት ልምድ ያለው ነው። በታጣቂም በፖለቲካም በእንቅስቃሴም በአፋር ህዝብ ዘንድ ካለው ቦታም አንጻር ጠንካራ የሚባል መሰረት ያለው ነው። አሁን የኃይል ከፋኖች ጋር ከህወሓቶች ጋር ከሌሎች ጋር አብሮ ለመስራት ወስኖ መሬት ላይ እየተንቀሳቀሰ ይገኛል። ስለዚህ አሁን የሚመጣው ህወሓት ብቻ ላይሆን ይችላል፣ አፋብን ወይም ፋኖ ብቻ ላይሆን ይችላል፣ ኦላ ብቻ ላይሆን ይችላል። የቤኒሻንጉል የጋምቤላ የአፋር ብቻ አይደለም፣ እንዲህ በተናጠል አይደለም። አሁን በጋራ ሊመጡ የሚችሉበት ሁኔታ ነው ያለው። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። እንዴት ተከታተልከው? ሁለቱም ክፍሎች ተላልፈዋል። ብዙ ነገሮችን አንስቷል። አብይ አህመድ ፍርሃቱን ያየንበት፣ ግትርነቱን ያየንበት፣ በአሜት የተሞላ በንቀት የተሞላ ብዙ ነገሮችን ዝብርቅርቅ ያለ አንድ ቦታ ላይ ረግጦ መቆም ያልቻለ እንደሆነ ነው የተረዳነውና ሁለቱን ክፍሎች እንዴት አያቸው? አንዳንዱን እንደው በተለየ ሁኔታ እንመለከታቸዋለን። በኢንተርቪዎቹ አንዳንድ የተወሰኑ ቦታዎች ላይ ሚስ ያደረኳቸው አሉ፣ ግን ከሞላ ጎደል ሰምቻቸዋለሁና ለኔ ይሄ ሰው ምን ያህል የፖለቲካ መሰሪነት ባህሪ ገጸ ባህሪ እንዴት እንደተላበሰ ነው ለኔ የሚያሳየኝ። አዲስ አበባ ላይ የምክክር ጉባኤ ኦፕኒንግ ሪማርክ አድርገህ ከፍተህ 4000 ሰው ሰብስበህ ተመካከሩ ብለህ ማርቆስ ላይ ሄደህ ታሪክ እየጎፈደረ አፄ ዮሐንስን እየጠቀሰ እንዴት አድርጎ በአማራ ህዝብና በትግራይ ህዝብ መካከል ቁርሾውን ለማስፋት የሄደበትን ርቀት ስትሰማ እሱን ደግሞ አሁንም መልሶ በዚህ በአማራ ቴሌቪዥን ላይ ከነወልቃይት ጠገዴና የራያ መሬቶች ጋር ተያይዞ ከማንነት ጋር ተያይዞ ለተነሱ ጥያቄዎች የሰጠውን በጣም አደገኛ መልስ ስትሰማ ሁሌ ያልነውን ነገር ነው የሚያረጋግጥልኝ። ለአብይ ይሄ
የምክክር መድረክ ፌክ የሆነ የፖለቲካ እንትን ምስል ለመፍጠር የተዘጋጀ ድራማ ከመሆን ያለፈ ምንም ፋይዳ እንደሌለው ነው የሚያሳይ። ከልቡ የኢትዮጵያ ሕዝብ ጥያቄ በምክክር እንዲፈታ ከልቡ የኢትዮጵያ ሕዝብ ችግር በውይይት ቅሬታዎች በውይይት እንዲመለሱ የሚፈልግ ሰው ቁስል እየቆፈረ የበለጠ ግጭት እንዴት ሊመጣ እንደሚችል አሁን የሚኒሊክንና እነሱን ለጠነ ሚኒሊክን ራሱ የጠቀሰበት የጎበናና መተጋገዝ ራሱ የጠቀሰበትን ነገር ስትመለከት ይሄ ሰው እኮ ከሁለት ዓመት በፊት የሚኒሊክን ፎቶ አስወርዶ በአድዋ በዓል ላይ የራሱንና የባልቻ አባ ነፍሱን ፎቶ ማዶና ማዶ አድርጎ አድዋ እንዲከበር አብዮት አደባባይ ላይ ያደረገ ሰው ነው። ያስገነባ ሰው ነው። ጥላቻን ሲሰብክ የነበረ ሰው ነው። ስለዚህ እነዚህ ሁሉ ነገሮች ለአብይ ከፖለቲካ መሳሪያነት የዘለለ ፋይዳ የላቸውም እና አንድ እሱ ነው። ሁለተኛው ግን በትግራይ እና በአማራ ሕዝብ መካከል ሊፈጠር ይችላል ብሎ ያሰበው ጥምረት ወይም ሊመጣ የሚችለው የጋራ ሁለቱንም አቁስሏል። አብያየ የትግራይን ሕዝብ ዘግናኝ በሆነ ሁኔታ ጨፍጭፏል፣ አስጨፍጭፏል። የአማራን ሕዝብ ጨፍጭፏል፣ አስጨፍጭፏል። የጦር ወንጀል ፈጽሞባቸዋል። በዘር ላይ ያተኮሩ ጥቃቶች ሁለቱም ሕዝብ ላይ ያስፈጽሟል። ስለዚህ የነዚህ ሕዝቦች ጥምረት በቀል ሁሉ ይዞብኝ ይመጣልና ከምድረገጽ ያጠፋኛል የሚል ፍርሃት እንዳደረበት ታያለ። ቢያድርበትም አይገርመኝም። ያንን ፍርሃት ለመከላከል ብሎ ነው እንግዲህ ለምን የአማራ ክልል ሚዲያ መርጦ ሄደ? ምን እሱ ጽሕፈት ቤት ሆኖ ነው መግለጫ የሚሰጠው? ለየትኛውም ለምን ለሶስት ለአራት ሚዲያዎች በአንድ ላይ መግለጫ አይሰጥም? ለክልል ነገ ለደቡብ ክልል መግለጫ ይሰጣል፣ ነገ ለትግራይ ክልል ሚዲያ መግለጫ ይሰጣል፣ ነገ የኦሮሚያ ክልል ሚዲያን ቢሮ ጠርቶ ይሰጣል ወይስ ምንድነው ዓላማው? ስለዚህ አብይ እያንዳንዷን ኢንሲደንት እያንዳንዷን ሁኔታዎች የሚጠቀመው መሰሪ ለሆነ የፖለቲካ አጀንዳው መጠቀሚያ ነው እና ይሄን ድራማ ራሱ የሰራው እዛው ራሱ ቢሮ ውስጥ ይሄንን ያመቻቸው እና ለአማራ ሚዲያ ብቻ ነው ሰጣለው የሚለው የሱ አጀንዳ ነው። ምክንያቱም ለአማራ ሕዝብ መልእክት ማስተላለፍ ፈልጓል። ነገ ከህወሓት ጋር ይጋጫል። ስለዚህ የትግራይ ሕዝብ ጠላትህ ነው፣ ታሪካዊ ጠላትህ ነው፣ መሬትህን ሊወስዱብህ ነው፣ እነፋኖ መሬትህን ሊያሰጡብህ ነው። ስለዚህ የአማራ ሕዝብ ነቅተህ ከኔ ጎን ሁንና የሚመጣውን አደጋ ከህወሓት ጋር የሚመጣውን አደጋ አብረን ቁም የሚል ጥሪ ነው እያደረገ ያለው በይፋ እና ይሄ የተለመዱ የአብይ ድራማዎች ናቸው። አይ ቲንክ እኔ በዚህ የሚታለል ሁለቴ ሶስቴ የሚታለል ህዝብ ያለ አይመስለኝም። ካለም ጥፋቱ የአብይ ሳይሆን የሚታለለው ሰው ነው እና ግን አብይ የማህበረሰቦች መቀራረብ፣ ሰላም መውረድ፣ ሰላም የሚነሳው ሰው ነው። ይሄ ነው ለኔ እንትን የሚያደርገኝና መልእክተ ቅዳሜ ላይ ያስተላለፍከው አንድ መልእክት አለ። ከገለታው ጋር በነበረንም ቆይታ ጠቅሼዋለሁ። እንደው አጠቃላይ ሁኔታ የአብይ አህመድን ያለፉት 8 ዓመታት የኢትዮጵያን ህዝብ እንዴት ነው የሚያየው? ባጭሩ ልጥቀሰው፣ አንተ ያልከው ነው ልታብራራው ትችላለህ። አብይ አህመድ 130 ሚሊዮን የሚሆነውን የኢትዮጵያ ህዝብ እንደ ቂል እንዳላዋቂ በቀላሉ እንደሚታለል ሾርት ሜሞሪ ያለውና ነገሮችን እንደማያስተውል በተቃራኒው ራሱን እንደ ብልጥ አሰላሳይ የሩቁን ቀድሞ ማየት የሚችል ባለራዕይ የተቀባና የተመረጠ አድርጎ እንደሚያየው ንግግሮቹ ለተከታተለ ሰው በቀላሉ ይረዳዋል ነው ያልከው። አብይ አህመድ የኢትዮጵያን ህዝብ እንደ ሕፃን ልክ ሁሉን ነገር የሰጠውን ሁሉ ሳላምጥ እንደሚውጥ አድርጎ ነው የሚያስበው። ይሄ የንቀቱ ጥግ የሚያሳይ ነው። እንደው ይሄንን መነሻ አድርገም አንዳንድ ነገሮችን ብታነሳ እሱ ያኔ ከኤርትራ መንግስት ጋር ከሌሎቹ ጋር ሲጣመር ቅዱስ ነበረ። አሁን ደግሞ ያልተቀደሰ ጋብቻ ይለዋል። ይሄንን ሌላው ሲያደርገው ደግሞ ኃጢአት ኩነን የሚሆንበት ነገር የሰውየው ንቀት ብቻ ሳይሆን ምናልባትም ድንቁርናንም የሚያሳይ ነው ብሎ መውሰድ የሚቻል ነው። በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛው መንገድ
ጥፋት ካልሆነ በቀር ልማት ሊያመጣ አይችልም። ይሄ ደግሞ የኛው እንክርዳቶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም ጥቅም አያመጣም። አብይ እዛም በደንብ የገለጽኩት እነዚህንም የተወሰኑ ቃለ ምልልሶቹን ከሰማው በኋላ ነውና ጥልቅ የሆነ ለህዝብ በጣም ጥልቅ ንቀት አለው። የኢትዮጵያ ህዝብ ኋላ ቀር ነው ብሎ ያስባል። የኢትዮጵያ ህዝብ አሰላሳይ ነው ብሎ አያስብም። የኢትዮጵያ ህዝብ ደፋር ነው የሆነ ነገር ማድረግ ይችላል ብሎ አያስብም። እና ራሱን በጣም ጥግ የነካ አዋቂ በጣም ብልጥ እንግዲህ ተመልከት ትላንት ስለ ፋኖች ጀብድ በጦርነቱ ጊዜ አብይ የተናገረውን ንግግር አምጥተህ ከዛ በኋላ ደግሞ ሽብርተኛ ብሎ ስለነሱ የሚያወራውን ኢሳያስን እንዴት አድርጎ ሰውየው እስኪሳቀቅ እስኪጠየፈው ድረስ በነገራችን ላይ ቀለበት ያሰረ የመጀመሪያው መሪ እኮ ነው። ለኢሳያስ አፈወርቂ ቀለበት አስሮለታል። በሌላው ዓለም እንዲህ ያለ ነገር ሌላ ስም ነው የሚሰጠው እና ከኢሳያስ እየሰቀቀው ቀለበት ከመስጠት ወጥ ከመጨለፍ ሹፌር ከመሆን አልፎ መቃ እንደው በኔ ላይ ተራመድ ማለት ነው የቀረው። ያን ሰውዬ የተጣላ ቀን ሌላ አውሬ መልክ ልታላብሰው ስትፈልግ በደንብ ለሚታዘብ ሰው ወይ አይምሮ ችግር አለብህ ወይ ሉኝታ ቢስ ነህ። በቃ ምንም ሞራል የሚባል ነገር የለህም። ይሄንን ነው በሁሉም ሰዎች ላይ ለማን እንደዛ ወርቁን ሰው ፊት ድራማ እየሰራ የተጠለቀለትን ወርቅ ያጠለቀለትን ለማን እኮ